ይህንን የእግዚአብሔርን ቃል ለመስማት የተሰጠ ልብ ያስፈልጋል። የተከፈተ ሕሊና ልብ ያስፈልጋል። ስለዚህ እግዚአብሔር በእሳቸው በኩል አድሮ የሚነግረን ድንቅ ምስጢር አለና ያንን ሰምተን ለመስራት አምላካችን እግዚአብሔር ሁላችንን ይርዳን። ወደ መምህር ሶሎሞን ወስዳችኋለሁ። እግዚአብሔር ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት አባቶቼ፣ የተከበራችሁ እግዚአብሔር በደጁ የጠራችሁ ከተለያየ ስፍራና ቦታ ወዶና መርጦ በሕይወት በቁመተ ሥጋ ቆይቶ ትላንትን የጨለመውን ጊዜ አሳልፎ ዛሬ ላይ በብርሃን ሆነን ብርሃን የሆነውን እግዚአብሔርን እንድንማጸንና በስሙም እንድንጠራ በክብሩም እንድንሳተፍ ከክብሩ ወራሾች እንድንሆን የጠራንና የሰበሰባችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ፣ የሰንበት ትምህርት ቤት ወጣቶች፣ ሕፃናት ጭምር በወደደን ባፈቀረን እስከ ሞት ድረስ በታመነልን በመድኃኔዓለም በአምላካችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ቆያችሁ? ድምጻችሁ አይሰማም። እንደምን ከረማችሁ? እንደምን ቆያችሁ? ቸርነቱ የባህሪው የሆነ አምላካችን እግዚአብሔር ይህንን ሰዓትና ጊዜ ባርኮና ቀድሶ ሰጥቶ ሕይወት የሚሆነውን ልምላሜ የሚሰጠውን በፍቅር የሚያኖረውን ሰላምን የሚናገረውን በቸርነት የሚጠብቀውን ልቦናን የሚያጸናውን የእግዚአብሔርን ቃል እንድንሰማ ስለፈቀደልን ስለማይነገር ስጦታው የአምላካችን የእግዚአብሔር ስሙ ፈጽሞ የተመሰገነ ይሁን። ወቀተሉ እቤረ ወእድዋለ ማውታ ወቀተሉ ፈላሴ ወይቤሉ ኢይሬኢ እግዚአብሔር። ዛሬ እንድንነጋገርበት እንድንመካከርበት ውስጣችንን እንድናይበት
እግዚአብሔርን እንድንጠይቅበት ሀገራችንን እንድናስብበት ሕዝባችንን እንድንጎበኝበት እግዚአብሔር የሚነግረን የእግዚአብሔር ቃል ይሄ ነው። ዘመነ ስደት ነው። ይሄ ወቅት እመቤታችን ከቅድስት ድንግል ማርያም ጋር የተሰደደችበት ኢየሱስ ክርስቶስን ይዛ በግብጽ በረሃ የተንከራተተችበት ሰሎሜና አረጋዊው ዮሴፍ በበረሃ ከንጉሱ ከኢየሱስ ክርስቶስ ጋር ሰይጣን በልበ ሄሮድስ ገብቶ ቢያሳድዳቸው ያንን የግብጽ በረሃ ያንን ያሸዋ ግለት በባዶ እግሯ እናታችን ቅድስት ድንግል ማርያም ክፉዎች ባሉበት በክፉዎች መንደር የተንከራተተችበት ውሃ የጠየቀችበት ተጠማው ያለችበት ጊዜና ሰዓት ነው። ይሄ ሰዓት እንዳጋጣሚ ሆኖ ለኢትዮጵያውያንም ስደት ነው፣ የሚያሳዝንም ነውና ከዛ ጋር የተያያዘ የእግዚአብሔርን ቃል እንነጋገራለን። አስተማሪ እግዚአብሔር ያስተምረን፣ የሚመክር እግዚአብሔር ይምከረን፣ የሚገስጽ እግዚአብሔር ይገስጸን። በውስጣችን አድሮ የሚኖር ሁሉ ጊዜ በችግራችን የሚደርስ እግዚአብሔር ችግራችንን ይፍታልን። ወቀተሉ እቤረ ወእጓለ ማውታ ደሃደጉን እናት አባት ቤተሰብ የሌለውን መጻተኛውን ገደሉት ይላል። ይሄ አሁን ባለንበት ሰዓትና ጊዜ ስለ ቅዱሳን አባቶቻችንም የሚነገር ቃል ነው። ይሄ ቃል ያገኘሁት መላከ ምህረት ካሴት አውጥተው ምስባክ ሲሰብኩ ከነበረው የዜማ ድምጻቸው ውስጥ ባገኘሁት መሰረትና የአባታችን የአቡነ ገብረ መንፈስ ቅዱስ በዓለ ንግሥ ላይ እስከተሰበከው ስብከት በመነሳት እግዚአብሔር ለካ በዳዊት ላይ አድሮ ስለ ሀገራችንም ይናገራል። እግዚአብሔር ለካ ያልተናገረበት ሰዓትና ጊዜ የለም። ክርስቲያኖች እግዚአብሔር ስለ ሰው ልጆች ክፋት ያልጮኸበት ሰዓት የለም። ለካ ግፈኞች ድሮም ነበሩ፣ አሁንም አሉ፣ ወደፊትም ይኖራሉ። ዓለም በግፍ የተሞላችና በሚሳደዱ ሰዎች የተሞላች ነችና ይህቺ ዓለም ስታሳድድም ቅዱሳንን ስትረግም እግዚአብሔርን የሚወዱትን ስታባርር ነው እና የምትኖረው። ዳዊት በችግሩ ሰዓት የጸለየው ጸሎት ዛሬ ላይ ላለነው ይጠቅማልና በቅዱሳኑ ሕይወት ውስጥም የሚንጸባረቅ ነውና እግዚአብሔር በቅዱስ ዳዊት ላይ አድሮ እንዲህ አለ። ወቀተሉ እቤረ ወእጓለ ማውታ ወቀተሉ ፈላሴ። ይህ ቃል መዝሙር 93 ቁጥር 6 ላይ ወይም 94 ላይ በአማርኛው መጽሐፍ ቅዱስ ላይ የሚገኝ ቃል ነው። ዛሬ የሚያሳዝን ሰዓት ነው። ዛሬ የሚያስከፋ ሰዓት ነው። ዛሬ አስቸጋሪ ወቅት ነው። የደላን ሰዓት አይደለም። ድሎት የሚመጣበት ሰዓት ላይ ወይም በድሎት የሰው ልጅ በሚኖርበት ሰዓት ላይ ብዙውን ጊዜ እግዚአብሔርን ይረሳል። እግዚአብሔርስ ምንድነው እያደረገ ያለው? ምንድነው የእግዚአብሔር መገለጫ የሚለውንም ማሰብ ይተዋል። ስለዚህ ብዙውን ጊዜ አይኖቻችን ተቀምጠን ባለነው ሰዎች ውስጥ የሚታይና ችግር ውስጥ ባሉ ሰዎች ውስጥ የሚታየው ችግር የተለያየ ነው። እኔ የሚሰማኝ ስሜት አለ፣ እኔ የሚታየኝ ስሜት አለ፣ ብዙዎቹ የሚጋሩት ስሜት አለ። ግን በውስጡ እንዳሉት ሰዎች አይነት ስሜት ግን አይደለም። በችግሩ ውስጥ እንዳሉት ስሜት ውስጥ ግን አይደለም። ይሄንን ነው ቁጭ ብሎ ያለ ሰው ወይም የተረጋጋ ቦታ ላይ ነኝ ያለሁት ያለ ሰው ችግር ውስጥ ካለ ሰው በላይ ችግሩን መመልከት ስለማይችል ልቦና ይደነድናል። ሰውነት በብዙ ነገር ሊባዝ
ሊያሳዝን ይችላል። ታዲያ ዳዊት ቅዱሱ ሰው እንዲህ አለ። እሱም በችግር ውስጥ ስለነበረ ነው። አቤሴሎም ያሳድደው ነበር። ያ አቤሴሎም ልጁ ሲያሳድደው በግንባሩ ድፍት ብሎ የጸለየው ጸሎት ነው። ይሄ ጸሎት ከአሳዳጁ ለማምለጥ ጠላት ሲደርስበት የጸለየው ጸሎት ነው። ጠላት ሲደርስበት የጸለየው ጸሎት ነው። ሳኦል ሲያሳድደው የጸለየው ጸሎት ነው። በችግር ውስጥ ሞት አግጦ አፍጦ ሲመጣ የጸለየው ጸሎት ነው። እግዚአብሔር አምላካችን ከችግር ይሰውረን። ክርስቲያኖች ብዙውን ጊዜ በሕይወታችን ችግሮች ያጋጥማሉ። እነዛን ችግሮች ደግሞ ብዙውን ጊዜ ልንፈታባቸው የምንችላቸው ቋንቋዎቻችን መጀመሪያ የራሳችንን እርምጃ የምንወስድበት ጊዜያዊ አስተሳሰብ ሊሆን ይችላል። ግን ዛሬ የምናስበው ወይም የምንናገረው ዳዊት ከጠላቶቹ እንዴት ዳነ፣ ዳዊት ከጠላቶቹ እንዴት አመለጠ፣ ዛሬ በችግርና በስቃይ ያለው ወገን እንዴት ነው ከችግር ለማምለጥ የሚችለው ስንል በመዝሙረ ዳዊት መዝሙር 54 ከቁጥር 1 ላይ እንዲህ የሚል ቃል ተጽፎ ይገኛል። አጽማኒ እግዚኦ ጸሎቴ ወኢትታየኒ ስእለቴ ነጽረኒ ወስማኒ ተከስኩ ደንገስኩ። አንተ አምላኬ ሆይ ወደ አንተ አንጋጥጣለሁ፣ ጸሎቴን ስማኝ፣ ጩኸቴን አድምጠኝ። ወደ አንተ ነው የሚመለከተው፣ ሌላ መሸሻ የለኝም። ወደ ማን ነው መመልከት ያለብን? እየሰማችሁኝ ነው? ወደ ማን ነው መመልከት ያለብን? ወደ እግዚአብሔር ነው። ሌላ ጥግ የለም፣ ሌላ መጠጊያ የለም። እግዚአብሔር ሮጠው የሚጠጉበት መጠጊያ ግንብ ነው ተብሎ የተጻፈለት እግዚአብሔር በውስጣችን ውስጥ መኖር አለበት። እግዚአብሔርን ያልያዘ ሕዝብ ይጠፋል። በስደት ያለ ሕዝብ እግዚአብሔርን መያዝ ይገባዋል። የሚያሳድደውን ወይም የሚገፋውን ለመጣል እግዚአብሔርን መያዝ አለበት። ዳዊት ጎልያድ ሲያሳድደው፣ ዳዊት አቤሴሎም ሲያሳድደው፣ ዳዊት ሳኦል ሲያሳድደው ይጸልየው የነበረው ጸሎትን ዛሬ ኢትዮጵያውያን መጸለይ አለብን። በእንባ ነው መጸለይ ያለብን። እንደው ዝም ብለን እግዚኦ ለማለት አይደለም መጸለይ ያለብን። እንደው እግዚኦ ብለን ምህላ አድርገን አቋማችንን ገልጸን ሐሳባችንን አሳውቀን ለመለያየት አይደለም። ትልቅ መከራ የመጣባት ያለች ሀገር ነች ኢትዮጵያ። ከምናስበው በላይ መዓት ለማውራት ስለ መዓት ለመናገር አይደለም እዚህ ላይ የቆምኩት። ነገ የሚሆነው እንደገባኝ መጠን ግን መናገር አለብኝ። ካለ ጸሎት ምንም ነገር የለም። ስለዚህ ዳዊት አጽማኒ እግዚኦ ጸሎቴ ወኢትታየኒ ስእለቴ፣ እንደው ቸል አትበለኝ፣ ቸል አይበለን መድኃኔዓለም። ክርስቲያኖች ቸል አትበለኝ፣ ቸል አትበለኝ፣ አትተወኝ። አምላኬ ወይ አትራቀኝ። ፍርሃት ወራድ አሐዘኒ ወደ ፈነኒ ጽልመት፣ ድንጋጤ ማንቀጥቀጥ መታብኝ። ኢትዮጵያውያን ከዚህ ጋር ነው የሚታገሉት፣ ከመሳሪያ ጋር። ሞት ግንባራቸው ላይ ተደቅኖ ያለበት ሰዓት ነው። ከዚህ ጋር መታገል ከባድ ነው። በፌስቡክ ስታዩት ደስ ብሏችሁ፣ በሌሎች ነገሮች ስታዩት ወይም አውርታችሁ አልፋችሁ ሊሆን ይችላል። የሞተ ሰው ግን ደሙ ፈሶ ማየት በጣም ያሰቅቃል። እናትና አባት የሚጠብቁት ትውልድ ነገ አንድ ነገር ያደርግልኛል የሚል ትውልድ፣ ነገም ሀገርን ይገነባል የሚባለው፣ ጠላት ሲመጣ ይከላከላል የሚባለው ትውልድ በግንባሩ ሲደፋ ደሙ እንደ ጎርፍ ሲወርድ ከማየት የበለጠ አሰቃቂ ነገር የለም። እግዚአብሔር አምላካችን ይህንን ያስወግድልን። ስለዚህ ክርስቲያኖች መጸለይ ነው ያለብን። አሁን ስደት ላይ ነው፣ ስለ ስደት ነው የምንነጋገረው። ብዙ ሰው ተሰዷል፣ ከሀገር ወጥቷል።
ሰዎች የሉም። እግዚአብሔርን ከመካከላችን አይጥፋብን። ክርስቲያኖች አንድ መሆን አለብን። እንደ መልካችን ተቀያይረናል፣ እንደ ሐሳባችን ተለያይተናል። በቤተሰብ የተለያየን ወገኖች ነን እኛ፣ በጎሳ የተለያየን ሰዎች ነን እኛ። ስለዚህ ወደ አንድነት የሚያመጣውን እግዚአብሔርን ስለ ዓለም የሞተውን ስለ አንድ ነገር ብቻ ሳይሆን ስለኔና ስለናንተ ኃጢአት የሞተውን ኢየሱስን ይዘን የምንሄድ ስለኛ የተሰደደውን ኢየሱስ ስዱድ ተስፋሆሙ ለስዱዳን ያ የተሰደደው በግብፅ በረሃ የሄደው ኢየሱስ ያ የተንከራተተው ኢየሱስ ተስፋ ነው ለሚሰደዱ ለሚገደሉ ሰዎች ተስፋ ነው። ይህንን ተስፋ ቤተ ክርስቲያን ሳትናገር ዝም አትልም። አልተናገራችሁም፣ አልጸለያችሁም አይደለም ጥያቄው። እናንተ ራሳችሁ እየመጣችሁ ጸልዩልን እንጠፋ ነው ማለት ነው። ዛሬ ከቤተ ክርስቲያን አባቶች ጋር ሊያገናኝ የሚችለው ልልይ ስለ ኢትዮጵያ እንጸልይ፣ ስለ ኢትዮጵያ እንማጸን፣ ከእግዚአብሔር ጋር እንታረቅ። ምንድነው የሆነው? ምንድነው የመጣ ያለው? ማና ማን ነው በዚህ ህይወት ውስጥ እየተጠፋፋ ያለው የሚለውን ነገር መልስ ለማግኘት እግዚአብሔር መልስ ሰጪ ስለሆነ ከእግዚአብሔር ጋር መነጋገር ያስፈልጋል። አሁንም አምላካችን እግዚአብሔር ይናገረን። ወቀተሉ እቤረ ወእጓለ ማውታ ያንን ስደተኛውን ሰው አሳደዱት፣ ያንን ድሃ አደጉን ተበቀሉት፣ አሳደዱት። ትናንትና ድንበር ጠብቅ ያሉትን ሰው፣ ትናንትና ወገን ተወሯል ያሉትን ሰው ዛሬ ደግሞ እነሱ እየጨረሱት ነው ያለው። ዛሬ ምን አደረገ? የድሃ ልጅ የሀብታም ልጅ እየወጣ እየተሰደደ ባገኘው አጋጣሚ ሁሉ የተለያየ ስፍራና ቦታ ላይ ይሄዳል፣ ኑሮውን ሊኖር ይችላል። የድሃ አደጉ ልጅ ግን ተገደለ ነው የሚለው ዳዊት። የድሃ አደጉ ልጅ ግን ለመገደል ነው የሚጠራው፣ ለመሞት ነው የሚጠራው። ድሃ ነው የሚሞተው፣ ምስኪን ነው የሚሞተው። ስለዚህ ምስኪን ህዝብ፣ ስለ ድሃው ህዝብ ዳዊት እያለቀሰ ነው የተናገረው። ምን አደረገ? እግዚአብሔርን የማይፈሩ ሰዎች ለምንድን ነው የሚገሉት? ምንድነው ያደረገው? እጁን ይዞ የወጣ ሰው፣ መብቴ ይከበርልኝ ያለ ሰው ለምንድን ነው የሚሞተው? ስደተኞች ነበሩ ዛሬ የሚያሳድዱ፣ ትናንትና ያሳደዱ፣ ትናንትና የሚሳደዱ የነበሩ ሰዎች ናቸው። ይገርማችኋል። በዘጸአት ምዕራፍ 22 ከቁጥር 21 22 24 ላይ እንዲህ የሚል ቃል አለ። እስራኤላውያን በግብፅ ባርነት ውስጥ ነበሩ። 430 ዘመን በግብፅ ባርነት ውስጥ ነበሩ። እግዚአብሔር መርሆሙ በደመና ቀን በደመና እየመራቸው ወኩሎ ሌሊተ በብርሃነ እሳት ሌሊቱን በብርሃን እሳት እየወሰዳቸው ባህረ ኤርትራን ከፍሎ እያሻገራቸው ታሪኩን ታውቁታላችሁ። ወሰዳቸው። ከዛ ባህረ ኤርትራን አሻግሮ ወስዶ ነፃ አወጣቸው። ለሙሴም እግዚአብሔር እንዲህ አለው ይላል። ምን አለው እግዚአብሔር ለሙሴ? እንመልከት። እናንተ በግብፅ ምድር ስደተኞች ነበራችሁና፣ ለሙሴ የነገረው ቃል ነው። ምንድን ነበራችሁና? ስደተኞች ነበራችሁና፣ ስደተኞች ነበራችሁና በግብፅ ምድር ስደተኛውን አትበድሉት። ስደተኛውን ምን አትበሉት? አትበድሉት። ትናንትና ጫካ የነበሩ ሰዎች ስደተኞች ነበሩ። ሲገፉ ያላለቀሰ የለም፣ ሲሞቱ ያላለቀሰ የለም። በስደት ዓለም ውስጥ በነበሩ ሰዓት ያላነባ ሰው የለም። የደረሰውን መከራ ያንን ስቃይ እያስታወሰ ምን አለ ይሄ ቀን በቀረበና በተገላገልን ያላለ ሰው አልነበረም። ዛሬ ደግሞ በተመቻቸ ሰዓት ላይ ሲሆኑ ደግሞ እነሱ አሳዳጆች ሆኑ። ነገ ደግሞ እነሱን ማን እንደሚያሳድድ እግዚአብሔር ብቻ ነው የሚያውቀው። ግን እግዚአብሔር ይናገራል፣ እንዲህ ይላል፣ እናንተ በግብፅ ምድር ስደተኞች ነበራችሁና ስደተኛውን አትበድሉ፣ ግፍም አታደርጉበት። መበለቲቱን ድሃ አደጎቹን አታስጨንቋቸው። ምን አታደርጓቸው? አታስጨንቋቸው። ድሃ አደጎቹን መበለቶቹን አታስጨንቋቸው። የምታለቅሰው እናት ታሳዝነኛለች፣ የምታለቅሰው እናት ታሳዝነኛለች። እናት ያለው ሁሉ ስለ ልጅ እናት እንዴት እንደምታ
የቻለ መጥቷል። እግዚአብሔር የፈቀደለት መጥቷል። ያ ማንም የሌለው ሰው ግን እየሞተ ነው ያለው። ስለዚህ እግዚአብሔር አታስጨንቋቸው ወደ እኔ ጮኹ ይላል በዘጸአት ምዕራፍ 22 ከቁጥር 21 ከ22 እስከ 24 ድረስ እንዲህ ይላል። ብታስጨንቋቸውና ወደ እኔ ጮኹ እኔ ጩኸታቸውን ፈጽሞ እሰማለሁ። ምን ይላል? እኔ ጩኸታቸውን ምን አደርጋለሁ? ፈጽሞ እሰማለሁ። አሁን ፈጽሞ የኢትዮጵያን ጩኸት እግዚአብሔር ይስማልን። አሁን ይህንን ጩኸት መስማት የሚችለው እግዚአብሔር ግን አንድ ስንሆን ነው። አንድነታችንን የሚያመጣው ደግሞ ጸሎት ነው። አንድነታችን ደግሞ ኢትዮጵያዊነት ነው። አንድነታችን ደግሞ በአንድነት መኖራችን ነው። ነብር ዥንጉርጉርነቱን ኢትዮጵያዊነቱን ማጥፋት አይችልም ተብሎ ተጽፏል። ዝም ብለን ነው የምንለፋው። ዝም ብለን ነው የምንለፋው። በጎሳ የምንለያየው ዝም ብለን ነው የምንራራቀው። ዝም ብለን ነው። እዚህ ሀገር እንኳን ኢትዮጵያ ከምንባለው በላይ አፍሪካ ተብለን የምንጠራበት ጥቁር የምንባልበት አንድ መጠሪያ አለ። ደግሞ ወደ አፍሪካ ስንገባ ደግሞ ኢትዮጵያዊነት ውበት ነው። ኢትዮጵያዊነት መጽሐፍ ቅዱስ ላይ የተጻፈ ቃል ነው ወገኖቼ። ኢትዮጵያዊነት እግዚአብሔር የጠራበት ስማችን ነው። ይሄን ስማችንን አጥፍተን ይሄን ክብራችንን አጥፍተን ይሄንን ሕይወታችንን አጥፍተን ከኢትዮጵያዊነት ውጪ እየሞትን እያለቅን ከመሄድ ውጪ ሌላ ምንም አናመጣም። እውነቴን ነው የምነግራችሁ። እመኑ። ምንም ልናመጣ አንችልም። ቋንቋችንን እግዚአብሔር አይጠይቅም። ኢትዮጵያውያን ልጆቼ ዕንባቆም የተናገረውን ቃል ታስታውሳላችሁ? የኢትዮጵያ ድንኳኖች ሲጨነቁ አየሁ ነው ያለው ዕንባቆም። በዚህ በግብፅ በረሃ እመቤታችን ስትሰደድ ወደ ኢትዮጵያ በእንግድነት ስትመጣ ያየው ዕንባቆም የኢትዮጵያ ድንኳኖች ሲጨነቁ አየሁ። እንግዳ ሊቀበሉ እንግዳ ኢየሱስን ሊቀበሉ ሲሉ አየሁኝ። ሲጨነቁ አየኋቸው። ልብሳቸውን አደግድገው ከሰሜን እስከ ምዕራብ ጫፍ ድረስ እዛ ወደ ጣና ቂርቆስ ድረስ ገብተው ኢትዮጵያውያን እየበገሱ ሲቀበሉ ዕንባቆም አይቶ የጻፈልን ሕዝቦች ነን። እግዚአብሔር አምላካችን የተመሰገነ ይሁን። ይሄንን ክብራችንን አንተው ክርስቲያኖች። ይሄንን ኢትዮጵያዊነታችንን ማጥፋት አንችልም። የቀደመ ታሪክ አለን። የደመቀ ታሪክ አለን። ከሌሎች ጋር ማንነታችንን የምንለይበት ሕይወታችን ነው። ስለዚህ ዛሬ በዘመን የተከፋፈለ ስሜታችንና ሕይወታችንን ዛሬ ባለንበት ሰዓትና ጊዜ ልንለየው አንችልም። ሄሮድስ የሚሞትበት ሰዓት ይመጣል። ማን የሚሞትበት ሰዓት ይመጣል? ሄሮድስ ይሞታል። ሄሮድስ ማንን ነው የሚያሳድደው? ድንግል ማርያምን። ቀበሮ ሄሮድስ ድንግል ማርያምን አሳደዳት አይደለም የሚለው እንዴ? አላነበባችሁም? መጽሐፍ ቅዱስ ላይ ያላያችሁም? እንዲህ ተብሎ ተጽፏል። በራእይ ምዕራፍ 12 ቁጥር 13 ላይ ዘንዶም ወደ ምድር ተጣለ ይላል። ማን ወደ ምድር ተጣለ? ከኔ ጋር ናችሁ? ዘንዶም ወደ ምድር ተጣለ። ዘንዶም ወደ ምድር ተጣለ። እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት ምን አደረጋት? አሳደዳት። ወንድ ልጅ የወለደችውን ሴት አሳደዳት። ከእባቡ ፊት ርቃ ዘመናትን እኩሌታ ተሰደደች ነው የሚለው። 3 ዓመት ከ6 ወር በልበ ሄሮድስ ያደረው ሰይጣን ድንግል ማርያምን ምን አደረጋት? እባቡ ወደ ምድር ተጣለና ሄሮድስ ልብ ውስጥ ገባ። ሰው አይደለም አሁን ሰው እየገደለ ያለው። በሰው ውስጥ ያደረው የገዳይ መንፈስ የሰይጣን መንፈስ ነው የሰው ልጅ የሚያሰቃየው። ገዳይ ነው ዲያብሎስ። ሰው እንዲጠፋ ደሙ እንዲፈስ ነው የሚፈልገው። የአቤልን ደም ያፈሰሰው ዲያብሎስ የኢየሱስን ደም ለማፍሰስ ደግሞ በልበ ሄሮድስ አደረ ነው የሚለው። እየሰማችሁ ነው? በልበ ሄሮድስ አደረ ነው የሚለው። በልበ ሄሮድስ ያደረው ሰይጣን፣ የተጣለው ሰይጣን፣ ከመላእክቱ ጋር የተዋጋው ሰይጣን ድንግል ማርያምን ሊያሳድዳት የዘመናትን እኩሌታ አሳድዳት ነው የሚለው። በሊህ እገሪሆሙ ለክልኤ ወደም፣ እግሮቻቸው የሰውን ደም ለማፍሰስ ይላል ዳዊት። የሚገርም ጥቅስ ነው። የተፋጠኑ ናቸው ይላል። ወኢያእምሩ ለፍኖተ ሰላም፣ ሰላም የሚባለውን ነገር አያውቋትም። ሰው ዛሬ ሰላምን የሚናገረው እንዴት እያለ ነው? እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይነት ሰላም ያለ አይደለም አለ ጌታ
ለደቀ መዛሙርቱ ሲነግራቸው እኔ የምሰጣችሁ ሰላም ምን አይነት ሰላም ነው? ዓለም የሚሰጣችሁ አይነት ሰላም አይደለም። በሰላም መቀመጫ ላይ የተቀመጠው ዓለም መሳሪያ ይዞ ነው ዓለምን የሚመራው። በመሳሪያ ኃይል ነው ማስገበር የሚፈልገው። ኢየሱስ ክርስቶስ የሚሰጠው ሰላም ግን ዓለም እንደሚሰጠው አይነት ሰላም አለ። ስለዚህ ነው ነብዩ እነ ይብሉ ሰላም ሰላም ወአኮ ሰላም፣ በአፋቸው ሰላም ሰላም ይላሉ፣ ሰላም ግን ምን የላቸው የላቸውም በውስጣቸው። ሰላም የላቸውም በውስጣቸው፣ በአፋቸው ግን ምን አለ? ሰላም የሚል ምልክት አለ። ሰላምን መያዝ የሚችለው ሰላማዊውን ኢየሱስ ክርስቶስን የያዘ ሰው ነው። አምላካችን እግዚአብሔር የተመሰገነ ይሁን። ስለዚህ በሄሮድስ ያደረው ሰይጣን በዲያብሎስ አማካኝነት ድንግል ማርያምን ኢየሱስን እነ ሰሎሜን ያሳደደው ሰይጣን መጨረሻ ላይ ሞት ነበረ ጥፋቱ። በጭን ነበረ ሄሮድስ የሞተው። ታሪኩን ካነበባችሁ ይሄ ገዢው ሄሮድስ 3 ዓመት ከ6 ወር ያሳደደው ትል በልቶት ሞተ ነው የሚለው። ትል በልቶት ሰውነቱን ሞተ ነው የሚለው። መጨረሻ ላይ ይሄ ነው ጣፋንታ የሚሆነው። እውነት ነው የምነግራችሁ። ስለማንም ስለምንም ፈርተን አይደለም የምንናገረው፣ ስለሌላም ነገርም አይደለም የምንናገረው። ምን ጊዜ ገዳዮች አሟሟታቸው መጥፎ ነው። የሚገሉ ሰዎች አሟሟታቸው መጥፎ ነው። መጨረሻቸውም አያምርም። ሰውን ማሳደድ ከጀመረ ሰው መጨረሻ ላይ መሳደዱ አይቀርም። በቃ ድንግል ማርያም ስትመጣ ግን ኢትዮጵያ ትቀደሳለች። ኢየሱስ ሲመጣ ኢትዮጵያ ትቀደሳለች። ጸሎታችን ከኢየሱስ ክርስቶስ ጋር ሲሆን የነ ሰሎሜን ቅድስና ካደነቀ የአረጋዊውን የዮሴፍን ክብር ካወቀ ኢየሱስን በልቦና የሚያነግስ ትውልድ በአንድነት ሰላማዊ ሆነው ኢየሱስ ክርስቶስን ከያዘ ሰይጣን ይሞታል። ሰይጣን መጨረሻው ጥፋት ነው የሚሆነው። የሚያሳድድ ይሞታል። ከዛ ሰላም ማግኘት እንችላለን። አለበለዚያ ግን በተከፋፈለ ልብ ሰላማችንን መቼም አናገኘው። ስለዚህ ክርስቲያኖች ዳዊት እንደተናገረ ስማኒ እግዚኦ ጸሎቴ ወይብጽሕ ቅድሜከ ጋሬ፣ ከምንም ጊዜ ከሁሉም ነገር ተለይተን እንደ ነነዌ ሰዎች እንደ ሌሎቹ እንደ ቅዱሳን ሕይወት በሕይወታችን ጸሎት ልንጸልይ የሚያስፈልግበት ሰዓት ነው። ይሄንን ነው ዛሬ ልነግራችሁ የምችለው። አምላካችን እግዚአብሔር በነበረን ሰዓት ስለባረከን ስለቀደሰን ስሙ የተመሰገነ ይሁን።